ህይወት በአጠቃላይ የውድድርና የትብብር ሚዛን ነው። የሰው ልጅ ሳይወዳደር መኖር ይችላል ወይ የሚለው አጠያያቂ ነው። በተለይ አሁን በምዕራቡ ዓለም ባለው የትምህርት ሲስተም ውስጥ ውድድርን ለማጥፋት ማርክ ግሬድን እያጠፉ በቃ ፓስ ፌይል ከሚለው ውጭ ፌይል የሚለውን ራሱ ሌላ ስም እየሰጡት ጎበዝ ደጋሚ እንደማለት እና ሰዎች በምንም ነገር እንዳይሰማቸው በሆነ ነገር እንደሚበልጡ ለማሳየት ፖለቲካሊ ኮሬክት እንደሚባለው አክቹዋሊ ባህሉ ወደ ሌላ አቅጣጫ ውድድርን እንደ ወንጀል የማየትም ዝንባሌዎች አሉ። ትብብር ብቻ ነው ለሰው ልጅ ጥሩ። ጦርነት ራሱ ከውድድር ውስጥ የሚወጣ የውድድር የመጨረሻው ውጤት ጦርነት ሊሆን ይችላል። ለምን እንወዳደራለን? ምን ያደርጋል ውድድር የሚል ከፍተኛ ሙቭመንት አለ። አይዲዮሎጂካልም ነው። ለምሳሌ ከወንድና ከሴት ማን ነው የሚበልጠው? ይሄ በጣም እኩልነት የሚለው በአንድ በኩል ሀሳቡ ምንድን ነው? በቃ ማንም መብለጥ የለበትም እኩል እንሁን የሚለው እይታ አለ። ይሄ እንግዲህ የክላስ ውድድር አለ። ሰዎች ሁሌም ክላስ አለ ማለትም ክላስ ኢኮኖሚካል ወይም ሶሻል ማለት ነው። እንደ ህንድ አይነት በጣም ካስት የሚባል ሲስተም አላቸው። በጣም የተጠላ እስከሚለው እስከማይነካ ከፍ እስካለው በየባህል ውስጥ ስንሄድ አንድ ጃፓን በጣም ከፍተኛነት ይሰማዋል በሩቅ ምስራቆች። ከዛ ኮሪያዎች አሉ፣ ከዛ ቻይናዎች አሉ። አሁን ይህ ነገር እየተገለበጠ ነው። ትልቅ ጀስት በማንነት ጃፓናዊ፣ ኮሪያዊ፣ ቻይናዊ በመሆን በተለይ ቀደም ባለው ጊዜ አንድ ጃፓናዊ ቻይናዊ ምናምን ስትያቸው ደስ አይላቸውም። ይሄ ደግሞ በሌላው ባህል ውስጥም አለ። እኛ ጋም አፍሪካውያንም እኛ ኢትዮጵያውያን ጋም ብዙ ይሄ ኢሹ አለ። አውሮፓውያንም እርስ በርሳቸው ይሄ አንዱ ከሌላው ራሱን የማስበለጥ የሁለተኛ ዓለም ጦርነትንም ስንመለከት ኤሪያንስ የሚለው የጀርመን ሬስ ሱፒሪየር ሬስ ወይም ደግሞ ከፍተኛ የሰው ልክ ወይም የሰው ውሃ ልክ እኛም ሀገር አሁን የሰው ልክ የሚል አይነት አባባል እና አንዳንድ እንደዚህ የጦዙ ነገሮች አሉ። ስለዚህ ይሄ የውድድር ነገር ወደዛ ነው የሚያመራው። መጨረሻ ላይ ሰዎችን አንዱ ሌላውን አክብሮ እንዳይኖር ያደርጋል የሚል አዲስ አይደለም። ይሄ ሀሳብ ከጥንት አለ። የእኛንም ሀገር ጠያቂያችን ይሄ ነገር በቅርብ የመጣብን ነው ብለዋል። ግን ብዙ የእጅ ማዕተኞች፣ ሸክላ የሚሰሩ ሰዎች፣ ብረት የሚሰሩ ሰዎች፣ ሽመና የሚሰሩ ሰዎች ያው በማህበረሰብ ውስጥ ዝቅ ያለ ደረጃ ይሰጣቸዋል። ያ በጣም ጎርቶናል እንደ ማህበረሰብ። ያ ውድድር የሚለው ነገር መልኩን እየቀያየረ ይመጣል እንጂ በሩጫም ይሁን ጠያቂያችን እንዳሉት ስፖርታዊ በሆኑ በጀግንነትም ይሁን እንደዚህ አይነት ነገሮች አሉ። ይሄን ነገር በታሪክ ውስጥ ወደኋላ ብንሄድ አሁንም ባለ ኮንተምፖራሪ ዓለም ውስጥ በየትኛውም ሀገር ብንሄድ የማይጠፋ ነገር ነው። በግለሰብ ደረጃ በማህበረሰብ ደረጃ የሚገርመው ህፃናትንም ስታያቸው ውድድር ያን ያህል እኛ አስተምረናቸው ብቻ የሚመጣ አይመስልም። በእንስሳት ዓለም ውስጥም የሌለ ነገር ነው ብዬ አላስብም። ስለዚህ ሳምሃው የመጀመሪያው መጠየቅ ያለብን ነገር ውድድር መጥፎ ነው ጥሩ ነው፣ ጥሩ የሚሆነ የት ጋ ነው፣ መጥፎ የሚሆነ የት ጋ ነው ከሚለው በፊት ውድድር ራሱ ተፈጥሯዊ የማንነታችን መገለጫ አይደለም ወይ? በሰው ሳይኮሎጂ ውስጥ ያለ ኢንካልኬትድ የሆነ ልክ ቋንቋ ስንወለድ አንናገርም፣ እያደግን ስንመጣ ግን ያደግንበትን ቋንቋ የመናገር ብቃት ውስጣችን አለ። ስለዚህ እኔ ውድድር ተፈጥሯዊ ባህሪ ነው ብዬ ነው የማስበው። ግን እንደ ሌሎቹ እንደ ማንኛውም ተፈጥሯዊ ነገሮች ፕሮፐርሊ ማኔጅ ካላረግ ነው ደግሞ ጥፋት ይዞ ሊመጣ ይችላል እና ውድድር አልባ ማህበረሰብ ብንፈጠር ምንም በምንም ነገር ላይ ውድድር ባይኖር ማህበረሰብ ምን ሊመስል ይችላል ብለን ነው እንግዲህ አንድን ነገር ምን ይጠቅማል ወደሚለው ናቹራል ነው አይደለም የሚለውን ለማየት ታሪክን፣ የሰውን ባህሪ፣ ህፃናትን እንግዲህ አንዳንድ ጊዜ ወደ እንስሳትን ሄደን ነገሮችን በመመልከት ይሄ ነገር እናጥፋን ብንለው ከአፈጣጠራችን ጋር ነው የምንጣላው ወደሚለው ስለሚወስደን መጀመሪያ ውድድርን እንደ አንድ ሰብአዊ ባህሪ የሰው ልጅ አፈጣጠር መቀበል ተገቢ ሊሆን ይችላል የሚል እምነት አለ። ከዛ ቀጥሎ ግን ውድድር ባይኖርስ ህይወት ምን ሊመስል ይችላል የሚለውን የውድድርን ሮል ለማየት መስል ይመስለኛል። አንቺ ምን ይመስልሻል? ውድድር ባይኖር በዓለም ላይ ምንድን ነው ህይወት የሚመስለው? አይ ቲንክ ብዙ ነገር
የምንሰራለት ነገር ወይም መጨረሻ ላይ የምናገኘው ነገር የሚለውን ለማሰብ የሆነ ሴንስ ኦፍ ውድድር ያስፈልጋል። ከሰው ጋር ከራስ ጋር ካለንበት ሁኔታ አንጻር እንድንለፋ እንድንተጋ የሚያደርግ ድራይቭ የሚያደርግ ነገር ውስጡ ያለው ይመስለኛል። ከሂውመን ሞቲቬሽን ጋር ወይም ከውስጣችን መነሳሳት እንዲፈጠር ያደርገናል። እንግዲህ ውድድርን ካላንሻፈፍ ነው በስተቀር ውድድር በሩጫ ፈጣን ያደርጋል። ምክንያቱም መቅደም በምንቀድምበት ጊዜ ሁለት ነገር ነው የምንወዳደረው። አንደኛ ትላንትና ከሮጥነው ፍጥነት ጋር ነው። ሁለተኛ ነገ ልንደርስ ከምንፈልገው ፍጥነት ጋር ነው። ሰው እንኳን ከራሱ አንጻር ብዙ ነጥቦችን ማስቀመጥ ይችላል። ሁለተኛ ዛሬ ለማግኘት ከምንፈልገው ከጊዜ ጋራም ስለሆነ የምንወዳደረው። የሰው ልጅ ከጊዜ ጋር ሁሌ እሽቅድድም ውስጥ ነው ያለው። እንግዲህ በዚህ መሀል ብዙ ሰዎች ካሉና ያንን ነገር ለመፍጠር አንድ ሜካኒዝም ነው። አሁን እኔና አንቺ ስንወዳደር ምንም እንኳን እኔና አንቺ እንደምንወዳደር ብናስብም የምንወዳደረው ግን ከውጤቱ ጋር ነው። እኔና አንቺ በመወዳደራችን ያሸነፈውን ሰው ፈጣን ያደርገዋል። ያሸነፈው ሰው ማሸነፍ ደግሞ የብቻው አይደለም የሚል እይታ ሊፈጥር ይችላል። ስለዚህ ውድድር ለፍጥነት ለትጋት አይደል ይጠቅማል። ውድድር በሌለበት ሁኔታ ውስጥ ሰዎች አንዳንድ ጊዜ ውስጣዊ ባህሪያቸው ቀድሞም ዘግይተው ቢደርሱ ለውጥ ከሌለው አንድ ሰው ቢተጋም ቢሰንፍም ከተጋና ከሰነፈው ሰው ጋራ ለውጥ ከሌለው የሰው ልጅ ባህሪ ትጋቱንና ፍጥነቱን ይቀንሳል። በውድድር ምክንያት የተፈጠሩ በጣም ብዙ የሰው ልጅ ያገኛቸው ጥሩ ነገሮች አሉ ማለት ይቻላል። አንደኛ ውድድር የሰው ልጅ ባህሪ ነው። ሁለተኛ ለሰው ልጅ ጠቃሚ ነው። በውድድር የሚገኙ ብዙ ጥሩ ነገሮች አሉ። ዓለም ውድድር ባይኖርባት ምናልባት አሁን የደረሰችበት ቦታ ለመድረስ በእውቀት በስልጣኔ በተለያየ ነገር አንችልም። ግን ውድድር እንደ ማንኛውም ጠቃሚ ነገሮች ፕሮፐርሊ ማኔጅ ካልተደረገ የሰው ልጅ ቅድም እንዳልሽው በጣም አደገኛ ወደሆነ ጎጆ ወደሆነ ሁኔታ ውስጥ ይገባል። አክቹዋሊ በህይወታችን ውስጥ በጣም ጠቃሚ የምንላቸው ነገሮች ፕሮፐርሊ ማኔጅ ከተደረጉ ነው የሚጠቅሙት። ምግብም፣ ሌሎች ነገሮችም፣ ኃይል፣ ፓወርም፣ ኤነርጂ ምናምን ሁሉ ነገር። ውድድር እንግዲህ አሁን ጠያቂያችን ያነሱት ነገር በጣም አስጊ ነገር ነው። ሰዎች የማይወዳደሩበት ነገር የለም እና አንድ ቦታ የሰራን ቅመም ሌላ ነገሩ ስታስገቢው መርዝ ሊሆን ይችላል ወይም ደግሞ ሊያበላሸው ይችላል። ለምሳሌ የወጥ ቅመም ሻይ ውስጥ ቢጨመር ሻዩን ልንጠጣው አንችልም። ስለዚህ ውድድርን የት ጋ ነው መግባት ያለበት የት ጋ ነው መግባት የሌለበት የሚለውን መረዳት፣ ምን ያህል ነው መግባት ያለበት። እኔ ለውድድር ትልቁ ኮንሰፕት የሚመስለኝ ውድድር በሜሪት ወይም ደግሞ በብቃትና ውጤትን በማምጣት ልናረጋግጥ በምንችልባቸው ነገሮች ላይ ውድድር መኖሩ ሁልጊዜም ጥሩ ነው። አሁን ለምሳሌ አንድ ሰው በዘሩ ቢወዳደር በምን ሜሪት ነው? ያንን ዘር ለመያዝ ምን አስተዋጽኦ አድርጓል? የመጀመሪያ ምንም አላረገም። ስለዚህ በዚህ ዘር ላይ በመሆኑ ተወዳድሮ አንደኛ ዘር ነው የኛ ዘር ቢል ምን ሜሪት አለው ውስጡ ነው። ሁለተኛው እንደዚህ ተመሳሳይ ነገሮች አሉ። ብዙ ዘር አለ፣ ጾታ አለ፣ ከለር አለ፣ የመሳሰሉት ነገሮች አሉ። ሌላው ደግሞ በምርጫ የምንሆናቸው ነገሮች አሉ። ለምሳሌ እኔ አንድ ሃይማኖት እከተላለሁ፣ አንቺ ሌላ ሃይማኖት ትከታያለሽ። አሁን እነዚህ በምርጫችን የወሰድናቸው የእምነት መንገዶች ናቸው። አሁን እዚህ ጋር እምነቶቹን ቁጭ ብለን መወያየትና ተማምነን ወይ አንቺ ወደ አንቺ ብትስብኝ ወይ ወደ እኔ ብስብሽ አምነሽበት በውይይት በኋላ ውስጡ ውድድር የለውም። ሁለታችንም የተሻለውን መንገድ ዲስከቨር ለማድረግ የምንሄድበት መንገድ ግን አንቺም እዛ ማዶ ነሽ እኔም እዚህ ማዶ ሆኜ የኔ እምነት እንዴት ጥሩ እንደሆነ የአንቺ መጥፎ እንዴት እንደሆነ በማውራት የኔን እምነት የበላይ ላደርግ በሚሄድበት ጊዜ አልቲሜትሊ ውጤቱ ግጭት ነው የሚሆነው። አሁን ይሄ ለምንድን ነው? እሱ እምነት የመወዳደሪያ ነጥብ ሳይሆን የምርጫ ነጥቡ በቃ መርጠሽ ነው እንጂ የምትሆኚው ያ መርጠሽ ደግሞ የግልሽ እንደሆነ እስከተጠበቀ ድረስ በሰላም መኖር እንችላለን። እኔ አንቺን እምነት አንቺ የኔን እምነት መከተል የለብሽም። ለመከባበር አብረን ለመኖር መፎካከርም የለብንም፣ ግን መወያየት እንችላለን። ምርጫችንን ኤኒታይም እኔ ወደ አንቺ አንቺ ወደ እኔ ልመጣበት የምችለው በሩ ክፍት ሊሆን ይችላል፣ ግን እኔ እስከፈለግኩ ድረስ አንቺ እስከፈለግሽ ድረስ ነው። ውድድሩ ግን ምን ያደርጋል? ያ እምነቱ መጥፎን የተባለበት ሰው ላይ ቁጣ ይፈጥራል። እምነቴ ጥሩ ነው ያለው ደግሞ ያንን ለማሳየት ጉልበቱን ማሳየት ይጀምራል፣ ጥሩነቱን ለማሳየት። ስለዚህ እነዚህ አይነት ነገሮች በምርጫ የምንሆናቸውን ነገሮች አንዳንድ ጊዜ ለውድድር
አይሆኑም። ከዚህ ጋር እንግዲህ መጨረሻ ላይ የሚመጡት ነገሮች በችሎታ ላይ የተመሰረቱ ነገሮች ለውድድር መቅረባቸው አንዳንድ ጊዜ የተሻለውን ውጤት ለማምጣት ይረዳ ይሆናል። ለምሳሌ በአንድ ፕሮጀክት ላይ ማስታወቂያ ቢወጣ አንዳንድ ጊዜ አንቺ መወዳደርሽን ካወቅኩኝ እኔ አንቺ ከተወዳደርሽ አልወዳደርም ልል እችላለሁ። ለምንድን ነው መወዳደራችን ግንኙነታችን የሚጎዳ ከመሰለኝ ወይም ደግሞ እኔና አንቺ የተከፋፈልናቸው ነገሮች አንቺ ስለምትሰሪው ስራ እኔ የማውቀው ነገር ወይ የማውቀው ሁኔታ አይተን ልንተወው እንችላለን። አንዳንድ ጊዜ ግን ፈቃደኛ ግን መሆን አለብን። ያለመወዳደርና የመወዳደር መብቱ የኔ መሆን አለበት። ለምሳሌ እኔ ስለተወዳደርኩ እንዴት ትወዳደሪያለሽ ልልሽ አልችልም። አልቲሜትሊ ፕሮጀክቱን ማሸነፍ ያለብኝ የኔ ስራ ስራውን ለሚያሰራ ሰው ከአንቺ የተሻለ ሆኖ ከተገኘ። ስለዚህ እንደነዚህ አይነት ነገሮች ውድድሮች ምን ይጠይቃሉ? ወደ ሜሪት ይመጣሉ። ግን ለምሳሌ እኔ አወዳዳሪውን ሰውዬ አውቄ አንቺ ለፍተሽ ደክመሽ ያገኘሽውን ፕሮጀክት ሀሳቡን ሰጥቶኝ እኔ ደግሞ የበለጠ አንዳንድ ነገር ጨምሬበት ወይም ሌሎች ነገሮች ሆኖ ውድድሩ አሁን ምን ይሆናል? ከንቱ ውድድር ይሆናል። ውድድር ተደርጓል ግን ፌር ያልሆነ ጀስት ያልሆነ ውድድር ይደረጋል። እንግዲህ ሁሉ ነገር ላይ የሚወዳደር ማህበረሰብ ሜሪትን አያከብርም። አሁን ትልቁ ጥያቄ ቅድም ባልናቸው በጾታም፣ በሃይማኖትም፣ በባህልም በሁሉ ነገር እየተወዳደረ ግን መወዳደር የሚገባበት ነገር ላይ ሲመጣ ደካማ ማህበረሰብ ነው የሚሆነው። ለምን? እዛ ቦታ ላይ ሜሪትን አያከብርም። ለመሸነፍን አይፈልግም። ሁሌ አሸናፊ መሆን ነው የሚፈልገው። እንግዲህ የውድድር ትልቁ ቁልፍ ባህሪው ማሸነፍንና መሸነፍን በእኩል ጸጋ መቀበል የምትችይ ሰው ከሆንሽ ነው ለውድድር ብቁ ነሽ የሚባለው። አሁን እንግዲህ እኛ የምናየው ማህበረሰብ ውስጥ መሸነፍ የሚባለውን ነገር የማይቀበል ይሆናል። ስለዚህ መወዳደር ባለበት ነገር አይወዳደርም፣ በትክክል አይወዳደርም ማለት ነው። አልቲሜትሊ ምን ይመጣል? አሸናፊ ሁኚ አቱኝ በማይታወቅበት ነገር በቃ አሸናፊነቱን አሰርት ማድረግ ይፈልጋል። አሁን በዘር በሃይማኖት በተለያየ በክላስ በምን ሰዎች እየተወዳደሩ ሲመጡ ምን ማለት ነው? እሱ ውድድር ያለበት ቦታ ላይ ያለ ውድድር አንደኛ ሆኖ ለመገኘት የሚደረግ ሙከራ ነው በአንድ በኩል። በሌላ በኩል አሁን አሜሪካኖች ውስጥ ታያቸው በሁሉ ነገር አንደኛ ነን ነው የሚሉት። አሁን እነሱም ባህል ውስጥ አለ እንደ ሀገርም በቃ በሁሉ ነገር አሜሪካን ኤክሰፕሽናሊዝም ይላሉ። ይሄ ደግሞ ሌላውን ለመጨቆንና ለመጫን ሰዎች የሚፈጥሩት ናሬቲቭ ነው። አሜሪካኖች በሁሉ ነገር አንደኛ ሊሆኑ አይችሉም። በብዙ ነገር የሚበልጧ ግን አሜሪካን ኤክሰፕሽናሊዝም ሄጅመን የሚባል በቃ ሙሉ ለሙሉ ዓለምን ለመግዛት እንግዲህ ይሄ በአሜሪካ ሌቭል ያለው ዓለምን ለመግዛት ያለ ፍላጎት ሰፈር ውስጥ ባለ ጉልበተኛ ውስጥም አለ፣ በአገር ውስጥም አለ። ይሄ ግን አልቲሜትሊ ተወዳድሮ የማሸነፍን የምንወዳደር ባለብን ነገሮች ላይ ብቁ ሆነ እንዳንገኝ የሚያደርግ የብቃት ማጣት መሸፈኛም ነው ልለው እችላለሁ በተወሰነ መጠን። ሌላ ግን ጉልበተኝነትን በሁሉ ነገር የማስፈን ደግሞ ፍላጎት ሲመጣ የምናደርገው ነገር ነው። እንግዲህ ሰዎች አሁን ጠያቂያችን የሆነ ኢንተረስቲንግ ነገር አለ። ለቅሶ ላይ የሚቀርቡ ምግቦች የውድድር ጉዳይ ሲሆኑ፣ ሰዎች ሞተው የሚሰራላቸው ሐውልት ውድድር ምክንያት ሲሆን፣ ሰርግ የውድድር ምክንያት ሲሆን እና መጠየቅ ያለብን የት ጋ ነው የምንተባበረው? የት ጋ ነው ትብብርም ውድድርም ሳይኖር ደግሞ ዝም ብለን የምንኖረው? ሰውን እንግዲህ ትንፋሽ የሚያሳጣ ዓለም ውስጥ እንገባለን ማለት ነው። ጥሎሽ፣ ሰርግ፣ መልስ እየተባለ ሲመጣ ወጣቶች ወደ ምን ይመጣሉ? ባላገባስ ያ ምን ይመጣል? ቤተሰብ አይኖርም፣ ልጆች የሚያድጉበት ሁኔታ አይኖርም። መጨረሻ አገር በውሸት ውድድር ተነስታ መወዳደር የማትችል አቅመ ቢስ ትሆናለች ማለት ነው አገር፣ ማህበረሰብ። ስለዚህ ሰዎችን ወደ ማይሆን ፍረስትሬሽን ውስጥ የሚከት ነው። ይልቀው መሆን ያለበት እዚህ የትብብር ነጥቦች ናቸው። ሰዎች ተባብረው እነዚህ ወጣቶች እንዲጋቡ ማገዝ፣ ጉልበት የሌላቸው ላይ ሞልተሽላቸው የማይጠቅመውን ነገር ይህን ተውት ተብሎ በቀላል ወደ ኑሯቸው ፎከስ እንዲያደርጉ፣ ሰዎች ከሰርግ ማግስት መከራ ውስጥ እንዳይገቡ ማለት ነው። ይሄ በብዙ ነገር ላይ ይታያል ማለት ነው።